ሰላም ሰላም ተማሪዎች እንዴት ናችሁ? ዲታ ነኝ ከሳቋማ ዩኒት 6ን ጀምረን ነበር። ሶሊድ ፊገርስ ዛሬ ቮሊዩም ኦፍ ፒራሚድስ ኤንድ ኮንስን እናያለን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ። ጥያቄ ካላችሁ አስቀምጡልን። እኔ ራሴ በፍጥነት ምን ላይ እሰጣችኋለሁ። እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን ማለት ነው። እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ቮሊዩም ኦፍ ፒራሚድስ ኤንድ ኮንስ Cavalieri's principle. If two solids of equal height have equal cross-sectional areas at every level parallel to the respective bases, then the two solids have equal volume. እንግዲህ ተመልከቱ። አሁን ይሄ ቤዝ አለ። እንግዲህ ይሄ ቤዝ አለ። ለዚህ ቤዝ ፓራላል በሆነ ፕሌን በዚህ መልኩ ብንቆርጠው ማለት ነው እዚህ ጋር የሚፈጠር ክሮስ ሴክሽናል ኤሪያ አለ። እዚህ ጋር በተመሳሳይ የሚፈጠር ምን አለ? ክሮስ ሴክሽናል ኤሪያ አለ። አሁን ተመልከቱ። ይሄ ሄይት አለ፣ ይሄ ከፍታ አለ። ቮሊዩም ማለት ምን ማለት ነው? ቤዝ ኤሪያ ሲባዛ በምን በከፍታ ማለት ነው። እንግዲህ እዚህ ጋር ፋክተሮች አሉ፣ የሚያባዙ ሌሎች ፋክተሮች ሊኖሩ ይችላሉ። ከዛ በተረፈ ግን ቤዝ ኤሪያ ሲባዛ በከፍታ ነው ማለት ነው። ስለዚህ ኢኳል ሄይት ካላቸው ይሄ አንደኛው ፕሪ ኮንዲሽን ነው እና ኢኳል ክሮስ ሴክሽናል ኤሪያ ካላቸው አት ኤቭሪ ሌቭል ፓራላል ቱ ዘ ሪስፔክቲቭ ቤዝስ፣ ያ ማለት እዚህ ጋም ብንቆርጠው እዚህም ብንቆርጠው እዚህ ጋር ኮሬስፖንዲንግሊ ደግሞ የምናገኘው ምን አለ ማለት ነው። እዚህ የምናገኘው የሆነ ኤሪያ አለ፣ እዚህም እንደዛው ማለት ነው። እነዚህ ኤሪያዎች እያንዳንዳቸው እኩል የሚሆኑ ከሆነ እንግዲህ ኤሪያም በሄይት ስናበዛ ቮሊዩማችን ምን ይሆናል ማለት ነው? ቋሚ ይሆናል ማለት ነው። ይሄም ቮሊዩማቸው ምን ይሆናል? ተመሳሳይ ይሆናል ማለት ነው። ለማንኛውም ሼፕ ማለት ነው። ተመሳሳይ ከፍታ ላይ ካሉ እንደገና ክሮስ ሴክሽናል ኤሪያቸው አት ኤቭሪ ሌቭል ፓራላል ቱ ዘ ሪስፔክቲቭ ቤዝስ፣ ለዚህ ቤዝ ፓራላል እያደረግን ከቆረጥናቸው ማለት ነው። እንደዚህ እየቆረጥን የሚፈጠረው ኤሪያ ሁለቱም ጋር ተመሳሳይ የሚሆን ከሆነ እዚህም መጥቼ ብቆርጠው የሚፈጠረው ኤሪያ ተመሳሳይ ከሆነ ኤሪያ ማለት ደግሞ ቮሊዩም ማለት ቤዝ ኤሪያ ሲባዛ በሄይት ስለሆነ ለሁለቱም ቮሊዩምን ይሆናል ማለት ነው፣ እኩል ይሆናል ማለት ነው። ቴረም 6.5 if two pyramids have equal altitudes and equal base areas then their volumes are equal. እንግዲህ ይሄ ሲምፕል ሎጂክ ነው፣ ምንም የተለየ ነገር የለውም። ቮሊዩም ኢዝ ኢኳልስ ቱ ቤዝ ኤሪያ ሲባዛ በከፍታ ነው። እንግዲህ እዚህ ቤዝ ኤሪያው ዲቴይል ውስጥ አንገባም። እንደገና እዚህ ጋም ፋክተሮች አሉ የሚያባዙ፣ እዛ ዲቴይል ውስጥ አንገባም። እንግዲህ ከምታውቁት እንነሳ። ኤሪያ ሲባዛ በከፍታ ቮሊዩም እንደሚሰጠን እናውቃለን። እንግዲህ ኢኳል አልቲቲዩድ ካላቸው ያ ማለት ኤቻቸው እኩል ከሆነ ማለት ነው። ኢኳል ቤዝ ኤሪያስ እንደገና ደግሞ የቤዝ ኤሪያውም እኩል የሚሆን ከሆነ ቮሊዩሙ እኩል የማይሆንበት ምክንያት የለም ማለት ነው። ሲምፕሊ ቴረም 6.5 ይሄን ነው የሚለን ማለት ነው። አልቲቲዩዱ እኩል ከሆነ እንዲሁም ቤዝ ኤሪያው እኩል ከሆነ የሁለት ፒራሚዶች ማለት ነው ቮሊዩማቸው የግድ ምን ይሆናል ማለት ነው? እኩል ይሆናል። ፕሩፍ ባይ ቴረም 6.4 አሁን ቴረም 6.4 ምን እንደሚል እንግዲህ if two pyramids have the same base area and the same altitude then cross sections equidistant from the vertices have the same area. እንግዲህ አሁን እስኪ እንደዚህ እንውሰድ፣ ይሄንን እንውሰድ፣ አንድ ሌላ ደግሞ ትሪያንጉላር የሆነ እንደዚህ ያው አይዲያው እንዲኖራችሁ ያክል ነው። ይሄንን እንውሰድ። እንግዲህ አሁን ይሄ ቤዝ ኤሪያ የሁለቱም እኩል ከሆነ ተመሳሳይ ከፍታ ላይ መተን ይሄንን ብንቆርጠው እዚህ ጋር የሚፈጠረው ክሮስ ሴክሽን ኤሪያው ምን ይሆናል? እኩል ይሆናል የሚለን ማለት ነው። ተመልከቱ፣ ቱ ፒራሚድስ፣ እነዚህ ሁለት ፒራሚዶች አሉ። ዘ ሴም ቤዝ ኤሪያ፣ ይሄም ቤዝ ኤሪያ ያለው እኩል የሆኑ ማለት ነው። ኤንድ ዘ ሴም አልቲቲዩድ፣ ይሄ ከዚህ እስከዚህ ያለው ከፍታ ኤችን በለው እንግዲህ ይሄን አልቲቲዩዱን ማለት ነው። ይሄ ከሆነ ኤሪያቸው እኩል ከሆነ ቤዝ ኤሪያቸው ከፍታቸውም ለሁለቱ እኩል ከሆነ እዚህ ጋር የሚፈጠረው ክሮስ ሴክሽኑ ላይ የሚፈጠረው
ኤሪያ ለሁለቱም ምን ይሆናል እኩል ይሆናል ማለት ነው። ይሄ ኤሪያ እና ይሄ ኤሪያ እኩል ይሆናል ነው እያለን ያለው ማለት ነው። ተመልከቱ እንግዲህ if two pyramids have the same base area and the same altitude then the cross sections equidistant from the vertices ከዚህ ቨርቴክስ እስከዚህ ድረስ ተመሳሳይ እኩል ርቀት ላይ የሚገኙ ከሆነ ኤሪያው ምን ይሆናል ማለት ነው ተመሳሳይ ይሆናል ነው እያለን ያለው። አሁን ወደ ፕሩፉ እንመለስ። እንግዲህ በዚህ ቴረም መሰረት ማለት ነው እንግዲህ the two pyramids have equal cross sectional area እንግዲህ እነዚህ cross sectional ኤሪያዎች እኩል ናቸው at every level parallel to the respective bases የትኛውም ቦታ ላይ ብንቆርጥ ማለት ነው የትኛውም ቦታ ላይ ለቤዙ ፓራላል በሆነ ፕሌን ከት ብናደርግ cross sectional ኤሪያው ተመሳሳይ ይሆናል። እንግዲህ ከፍታው ደግሞ ለሁለቱም እኩል ነው ማለት ተመሳሳይ በሆነ ከፍታ ነው የምንቆርጠው ማለት ነው። ሶ ቤዝ ኤሪያው ክሮስ ሴክሽናል ኤሪያውና እኩል የሚሆን ከሆነ ከፍታቸው ተመሳሳይ የሚሆን ከሆነ ደግሞ በካቫሊየርስ ፕሪንሲፕል ቮሊዩማቸው ምን ይሆናል ማለት ነው እኩል ይሆናል ማለት ነው። Theorem 6.6 The volume of a triangular pyramid is 1/3 of the product of the height and the base area. That is volume is equals to 1/3 ቤዝ ታይምስ ሄይት ማለት ነው። እንግዲህ ተመልከቱ ቮሊዩም ማለት ቤዝ ኤሪያ ሲባዛ በከፍታ ማለት ነው የማንኛውም ፕሪዝም ማለት ነው። እዚህ ጋር ስንመጣ ግን ምንድነው ፒራሚድ ነው። ያ ማለት ምን ማለት ነው የሆነ የተቆረጠ ፓርት አለ ማለት ነው። ፊት አያደርግም። ይሄን ውሰድ ለምሳሌ ይሄን ብንወስድ ይሄ አለ ቤዝ ኤሪያ አለ ከታች ይሄ ቤዝ ኤሪያ አለ ከታች እንደገና ደግሞ ይሄ ከፍታ አለ ሄይት አለ እዚህ ጋር ደግሞ ቤዝ ኤሪያ አለ። እዚህኛው ጋር ስንመጣ ግን እንደዛ አይደለም። ከላይ እየጠበበ ነው የሚሄደው። ይሄኛው ኮንስታንት ነው ቋሚ ነው። እዚህ ጋር እየጠበበ ስለሚሄድ የሆነች የምትመጣ ፋክተር አለች እዚህ ጋር 1/3 ማለት ነው። ስለዚህ እዚች ጋር 1/3 ትኖራለች ማለት ነው። ሶ ሁልጊዜ አስታውሱ ቮሊዩም ኦፍ ኤ ፒራሚድ 1/3 ታይምስ ቤዝ ኤሪያ ሲባዛ በከፍታ ይሆናል ማለት ነው። በከፍታ ይሆናል አስታውሱ። እንትን ሊሆን ይችላል ኮል ሊሆን ይችላል። ሶ ይሄ ቤዝ ኤሪያ እንግዲህ ቤዝ ኤሪያ እንዴት ካልኩሌት እንደምናደርግ እናውቃለን። ለኮን ቤዝ ኤሪያ እንዴት ካልኩሌት እንደምናደርግ እናውቃለን። ለትሪያንጉላር ፒራሚድ ቤዝ ኤሪያ እንዴት ካልኩሌት እንደምናደርግ እናውቃለን። እንዲሁም ቤዙ ሬክታንግልም ይሁን ስኩዌርም ይሁን ፔንታጎናልም ይሁን በማንኛውም ሁኔታ ቤዝ ኤሪያ እንዴት ካልኩሌት እንደምናደርግ እናውቃለን። ሃይት ማለት ደግሞ በቤዙና በቨርቴክሱ መካከል ያለ ፐርፔንዲኩላር ዲስታንስ ማለት ነው። እነዚህን ኢንፎርሜሽኖች ካገኘን ቮሊዩሙን ኢዝሊ ካልኩሌት ማድረግ እንችላለን ማለት ነው። ምናልባት እንግዲህ አሁን ሊነሳ የሚችለው ጥያቄ እቺ 1/3 ፋክተር ከየት መጣች የሚለው ነው። ለሱ ምላሽ እንሰጣለን። እሺ በደንብ አድርጋችሁ ተከታተሉኝ። You know that the volume of a triangular prism is the product of its height and base area. አሁን ተመልከቱ እንግዲህ ቮሊዩም ኦፍ ትሪያንጉላር ፕሪዝም ማለት ይሄ ነው። አሁን ቤዙን ተመልከቱ። ይሄ ቤዝ ነው። ይሄን ተመልከቱ። ይሄ ከዚህ ያለ ከውስጥ ደግሞ የማይታየው ይሄኛው አለ። ይሄ ትሪያንግል አለ። ልክ ፓራላሊ ደግሞ ከላይ መተን ስናይ ይሄ ያለ እዚህ ጋር ይሄ ያለ ማለት ነው። ስለዚህ ይሄ ምንድነው ቤዛችን ነው። ወይ ይሄኛውን መውሰድ እንችላለን ወይ ደግሞ የላይኛውን መውሰድ እንችላለን እንደ ቤዝ ማለት ነው። ስለዚህ ከዚህኛው ላይ ምን ኢንፎርሜሽን ማግኘት እንችላለን? ቤዝ ኤሪያን ማግኘት እንችላለን ከዚህ ላይ ማለት ነው። እዚህን ትሪያንግል ኤሪያ መፈለግ ማለት ነው። ሌላ ከፍታችን ይሄ ሊሆን ይችላል ወይ ይሄ ሊሆን ይችላል እኩል ነው በሁለቱ ቤዞች መካከል። በዚህኛው ቤዝ እና በዚህኛው ቤዝ መካከል ያለው ርቀት እኩል ስለሆነ ሁሉም ርቀት ኤች ይሆናል ማለት ነው። አንደኛው ኢንፎርሜሽን ወይ ይሄ ከተሰጠን ኤችን አገኘን ማለት ነው። ከዛ ምን እንደምናደርገው ማለት ነው ቤዝ ኤሪያ ሲባዛ በከፍታ እንላለን ማለት ነው። ምን ይሰጠናል? ይሄ ቮሊዩም ኦፍ ዘ ትሪያንጉላር ፕሪዝምን ይሰጠናል ማለት ነው። አሁን ይሄንን ፕሪዝም እንውሰድና እንቆራርጠው ሶስት ቦታ ምን በሚፈጥር መልኩ ትሪያንጉላር ፒራሚድ በሚፈጥር መልኩ ማለት ነው። ሶስት ቦታ እንከፍለውና ከዛ በኋላ እዚህ ጋር ያለውን ቮሊዩም እና የሶስቱን ደግሞ የእያንዳንዱን ቮሊዩም ወደ አንድ አምጥተን ያላቸው ሪሌሽን እናያለን ማለት ነው።
ፊገር 6.31b ኢዝ ኤ ትሪያንጉላር ፕሪዝም። እንግዲህ ይሄ ቢ ላይ ያለው ትሪያንጉላር ፕሪዝም ነው። ሌት ዘ ሄይት ኦፍ ዘ ፕሪዝም ቢ ኤች፣ ከፍታው ምን ይሁን? ኤች ይሁን። እንግዲህ ኢትስ ቮሊዩም ኢዝ ጊቨን ባይ፣ በዚህ ይሰጣል ማለት ነው። ዌር ቢኤ ምንድን ነው? ቤዝ ኤሪያ ማለት ነው። ዛት ኢዝ ዘ ኤሪያ ኦፍ ዘ ትሪያንግል ኤቢሲ፣ የዚህ ትሪያንግል ቤዝ ላይ ያለው ማለት ነው። ኤቢሲ ኤሪያ ማለት ነው። ወይም የዚህ የላይኛው የትሪያንግል ዲኢኤፍ የዚህም ኤሪያ ሊሆን ይችላል ማለት ነው። የዚህም ኤሪያ ሊሆን ይችላል፣ ምክንያቱም ተመሳሳይ ነው። ይሄ ማለት ይሄ ራሱ ማለት ነው። የዚህ ኤሪያ ማለት የዚህ ኤሪያ ማለት ነው። ወይ ይሄኛውን እንደ ቤዝ መውሰድ እንችላለን፣ ወይ ይሄኛውን እንደ ቤዝ ኤሪያ መውሰድ ስለምንችል ማለት ነው። ሌት ዘ ትሪያንጉላር ፒራሚድ ኢን ፊገር 6.31a፣ ይሄ ማለት ነው፣ ሃቭ ዘ ሴም ቤዝ ኤሪያ ኤንድ ሄይት አሰ ፕሪዝም። እንግዲህ ተመልከቱ፣ አሁን አንዴ ተመልከቱ እዚህ ጋር ኤ ቢ ሲ ምንድን ነው? ኤ ቢ ሲ ቤዝ ነው። ይሄ ቤዝ ነው። ከፍታውን ደግሞ ተመልከቱ። ይሄ ኤች ከሆነ ይሄም ኤች ይሆናል ብያችኋለሁ። ይሄም ኤች ይሆናል። ስለዚህ ቤዝ ኤሪያ አለን እዚህ ጋር ተመልከቱ። ተመሳሳይ የሆነ ከፕሪዝሙ ጋር ማለት ነው። ይሄ ቤዝ ኤሪያቸው ተመሳሳይ ነው። ሌላ ከፍታ አለ እዚህ ጋር። ያ ከፍታ ምንድን ነው? ኤች ነው። ስለዚህ ምን እንደሚለን ማለት ነው? ሃቭ ዘ ሴም ቤዝ ኤሪያ ኤንድ ሄይት አስ ዘ ፕሪዝም። እዩ ቤዝ ኤሪያው አለ፣ ይሄ ኤቢሲ ማለት ነው። ይኸው ኤቢሲ ከፍታው ሲኤፍ ሊሆን ይችላል፣ ቢኢ ሊሆን ይችላል፣ ኤዲ ሊሆን ይችላል። እዚህ ጋር ስንመጣ ይኸው ቢኢ አለ። ከፍታው ምን ሆነ ማለት ነው? ተመሳሳይ ሆነ ማለት ነው። we will show that the triangular prism is the union of three triangular pyramids each having the same volume as the triangular pyramid። እንግዲህ ይሄ ፕሪዝም ማለት ነው። ይሄ ፕሪዝም የሶስት ትሪያንጉላር ፒራሚዶች ምንድን ነው ተቀላቅለው የፈጠሩት ነው ማለት ነው። ያንን ነው ለማሳየት የምንሞክረው። ልብ አድርጉ። ይሄ ትሪያንጉላር ፕሪዝም ሶስት ትሪያንጉላር ፒራሚዶች ተገጣጥመው የፈጠሩት እንደሆነ እናሳያለን ማለት ነው። እነዛ የተገጣጠሙት ሶስቱም እያንዳንዳቸው ፕሪዝሞቹ ተመሳሳይ ዘ ሴም ቮሊዩም ነው ያላቸው። ያንን እናሳያለን። ፎር ዚስ ዊ ዲቫይድ ዘ ትሪያንጉላር ፕሪዝም፣ ይሄንን ማለት ነው፣ ኢንቱ 3 ትሪያንጉላር ፒራሚድስ አስ ሾውን ኢን ፊገር 6.32። እንግዲህ ተመልከቱ፣ ይሄንን 3 ቦታ ከፈል ነው በዚህ መልኩ ማለት ነው። አሁን ፓርቶቹን ለመለየት እንዲያመችን ከነ ፊደሎቹ እንደዚህ እናስቀምጣለን ማለት ነው። ከነ ፊደሎቹ በዚህ መልኩ እናስቀምጥ። ኮንሲደር ትሪያንጉላር ፒራሚድ ADEF ኤንድ ACEF እንግዲህ ስለነዚህ ስለሁለቱ ነው እያወራ ያለው ማለት ነው። ስለነዚህ ስለሁለቱ ነው እያወራን ያለ ነው። ይሄኛውን ለጊዜው እንርሳው ማለት ነው። ዊዝ ቤዝ ADF ይሄ ማለት ነው። ኤንድ ACF ይሄ ማለት ነው። ሪስፔክቲቭሊ እነዚህን ኮንሲደር አድርጉ ነው እያለ ነው ያለው። አሁን እዚህ ጋር ተመልከቱ። እንግዲህ እዚህ ጋር ይሄን ተመልከቱ። ይሄ አለ፣ ከዚህ እዚህ አለ፣ ይሄ ከዚህ እዚህ አለ፣ ይሄ ከዚህ እዚህ አለ። አሁን እንደዚህ ቆረጥ ነው ተመልከቱ። ከዚህ ተነስተን እንደዚህ ቆረጥ ነው ማለት ነው። ሶ ምን ኖረን ማለት ነው እዚህ ጋር ይሄ ፓርት ከውስጥ በኩል የማይታየው ማለት ነው። ADF ይሄ ADF ምን ሆነ? ቤዝ ሆነ ማለት ነው። ቤዛችን ምንድን ነው? ለዚህ ቤዛችን ADF ነው። በተመሳሳይ ደግሞ እዚህኛው ላይ ስንመጣ ይሄን ፓርት ኮንሲደር አድርጉት። በሌላ ከለር እንጠቀም። ይሄኛውን ማለት ነው ምን ሆነ ማለት ነው? ቤዛችን እዚህ ጋር ደግሞ ACF ሆነ ማለት ነው። ACF ሆነ። አሁን ተመልከቱ። ይሄን አዜ ሆል ስናየው፣ ይሄን እንዳጠቃላይ ስናየው ምንድነው? ይሄ ሬክታንግል ነው። አንድ ሬክታንግል በዲያጎናሉ እንደዚህ ስንቆርጠው ይሄ ኤሪያ እና ይሄ ኤሪያ ምን ይሆናሉ? እኩል ይሆናሉ። ስለዚህ ቤዝ ኤሪያቸው እኩል ሆነ ማለት ነው። ቤዝ ኤሪያቸው እኩል ሆነ። ተመልከቱ። ተመሳሳይ ሬክታንግል ነው ያለው። እንደዚህ አንድ ሬክታንግል አለ። ይሄ ሬክታንግል እንደዚህ ቆረጥ ነው በዲያጎናል 2 ቦታ ማለት ነው። ይሄ ኤሪያ እና ይሄ ኤሪያም እንደሚሆኑት እኩል ነው የሚሆኑት።
ምክንያቱም ኤሪያ ማለት ምን ማለት ነው? 1/2 ቤዝ ታይምስ ሃይት ነው። ቤዙ ተመሳሳይ ነው ለሁለቱም። ይሄ ኤ ከሆነ ይሄም ኤ ይሆናል። ይሄ ኤች ከሆነ ሄይት ይሄም ኤች ይሆናል ማለት ነው። ስለዚህ እነዚህ ሁለት ኤሪያዎች እኩል ሆኑ ማለት ነው። አሁን ቤዝ ኤሪያቸው የዚህና የዚህ ቤዝ ኤሪያ እኩል እንደሆነ አረጋገጥን ማለት ነው። ምንድነው የሚቀረን? ከፍታ ነው የሚቀረን። ከፍታ ይቀረናል። ምክንያቱም ከፍታው እኩል መሆኑን ደግሞ ካላረጋገጥን ስለ ቮሊዩም ለማውራት እንቸገራለን ማለት ነው። እዚህን ተመልከቱ። ይሄ ኢ ነው። እዚህ ጋርም ተመልከቱ ኢ ነው። አሁን ወደ ዋናው ምስል እንመለስ። እዚህ ማለት ነው። እዚህ እንመለስ። እንግዲህ ለዚህ ፐርፔንዲኩላር ዲስታንስ የሚሆነው ይሄ ዲስታንስ ይሆናል ማለት ነው። ይሄ ከዚህ እስከዚህ ያለው ይሄ ዲስታንስ ከፍታ ይሆናል ማለት ነው። ከፍታ ይሆናል ከቤዙ እስከ ምን ድረስ? እስከ ኢ ድረስ ያለው ማለት ነው። እስከ ኢ ድረስ ያለው። እንደገና የታችኛው ላይም ስንመጣ በተመሳሳይ ለዚህኛው ከፍታ የሚሆነው ይሄ ነው። ከኤ እስከ ቢ ያለው ከዚህኛው ላይን እስከዚህ ያለው ምን ይሆናል ማለት ነው? ከፍታ ይሆናል። ነገር ግን አንድ የምናውቀው ነገር ምንድነው? እነዚህ ሁለት ዲስታንሶች እኩል ናቸው። ከዚህ ተነስቶ እስከዚህ ያለው እና ከዚህ ተነስቶ እስከዚህ ያለው ርቀት እኩል ነው ማለት ነው። ስለዚህ ምን አረጋገጥን ማለት ነው? እነዚህ ሁለቱ ተመሳሳይ ቤዝ ኤሪያ ያላቸው፣ ተመሳሳይ አልቲቲዩድ አላቸው። ልብ አድርጉ። እዚህ ጋር ከፍታውን እዩ። ከዚህ እስከዚህ ያለው ከፍታ ማለት እና ከዚህ እስከዚህ ያለው ከፍታ ማለት እኩል ነው። ሁለቱም እስከ ኢ ድረስ ነው ሄዱት። አያችሁ? ከዚህ እስከዚህ ያለ አንድ ከፍታ፣ ሌላስ ከዚህ እስከዚህ አንድ ከፍታ አለን። ይሄ ማለት ነው። ይሄ ምንድነው? ተመሳሳይ ይሆናል። ተመሳሳይ ከፍታ ነው ማለት ነው። ስለዚህ ቮሊዩማቸው ተመሳሳይ ይሆናል ማለት ነው። እሺ AF is the diagonal of the parallelogram ADFC አለ። ይሄ አለ። AF ምናችን ነው? ዲያጎናላችን ነው። ዲያጎናል ነው ማለት ነው። ስለዚህ ይሄ ዲያጎናል ከሆነ ልብ አድርጉ። ይሄ ዲያጎናል ከሆነ ትሪያንግል ADF ማለት ነው። ትሪያንግል ADF እና ትሪያንግል AFC ምን ይሆናሉ ማለት ነው? ኢኳል ትሪያንግልስ ይሆናሉ፣ ተመሳሳይ ይሆናሉ ማለት ነው። ምክንያቱም ተመልከቱ፣ ከፍታቸው ተመሳሳይ ነው የሁለቱም፣ ቤዛቸውም ተመሳሳይ ነው። ይሄ ቤዝ ነው። ከዚህ ውስጥም ውስጥ ለውስጥ እዚህ ድረስ የሚመጣ አለ። ስለዚህ ይሄ ቢ ከሆነ ይሄም ቢ ይሆናል ማለት ነው። ስለዚህ እነዚህ ሁለት ትሪያንግሎች ምንድን ናቸው? እኩል ናቸው ማለት ነው። እሺ ስለዚህ ምን ማለት እንችላለን? ዘሴም ቤዝ ኤሪያ ያላቸው ማለት እንችላለን ማለት ነው። ዘሴም ቤዝ ኤሪያ ያላቸው ማለት እንችላለን። እሺ ዘ ፒራሚድ ሃቭ ኦልሶ ዘሴም ኮመን ቨርቴክሳቸው ተመሳሳይ ነው። ይሄ ማለት ነው እንግዲህ ያየነው ነው ቅድም። ይሄ ኮመን ቨርቴክስ አላቸው። እንግዲህ ኮመን ቨርቴክስ ካላቸው ዘ ሃቭ ዘ ሴም አልቲቲዩድ ማለት ነው። እንግዲህ ይሄ ትሪያንግል እና ይሄ ትሪያንግል ተመሳሳይ ከሆኑ እኩል ከሆኑ ቤዝ ኤሪያቸው ተመሳሳይ ሆነ። እንደገና ተመሳሳይ ቨርቴክስ ያላቸው ማለት ደግሞ ተመሳሳይ አልቲቲዩድ አላቸው ማለት ነው። ተመሳሳይ አልቲቲዩድ ካላቸው ቮሊዩማቸው ምን ይሆናል ማለት ነው? ተመሳሳይ ይሆናል፣ እኩል ይሆናል ማለት ነው። the altitude is the perpendicular distance from E to the parallelogram ADFC. Hence by theorem 6.5 they have the same volume. እንግዲህ ኤሪያው ተመሳሳይ ከሆነ ከፍታው ተመሳሳይ ከሆነ እነዚህ ሁለቱ ኤሪያቸው ምን ይሆናል ማለት ነው? ቮሊዩማቸው ምን ይሆናል ማለት ነው? ዘሴም ይሆናል ማለት ነው። ዘሴም ምንም ካልኩሌሽን አይፈልግም። እንግዲህ ቤዝ ኤሪያቸው እኩል ከሆነ ከፍታቸው እኩል ከሆነ ቮሊዩማቸው የግድ እኩል ይሆናል ማለት ነው። አሁን እነዚህ ሁለቱ እኩል መሆናቸውን አሳይተናል ማለት ነው። ከዚህ በኋላ ምን እናድርግ? ይሄን የቀረውን ደግሞ ከሁለቱ ከአንዱ ጋር ማነጻጸር ይሆናል ማለት ነው። እሺ እንግዲህ ፕሮሲጀሩን ለመከተል ያክል ቮሊዩም ኦፍ ዘ ትሪያንጉላር ፒራሚድ ADEF ይሄና ቮሊዩም ኦፍ ትሪያንጉላር ፒራሚድ ACEF ምንድነው? እኩል ነው እያለን ያለው ማለት ነው። የዚህና የዚህ ቮሊዩም እኩል ነው። እሺ አሁን ደግሞ እንደዚህ እናድርግ። ኮንሲደር ዘ ትሪያንጉላር ፒራሚድ ABCE
ኤ ቢ ሲ ኢ ይሄኛውን ደግሞ ኮንሲደር እናድርግ። ይሄኛውንና ኤሲኢኤፍ ይሄኛውን ኮንሲደር እናድርግ ዊዝ ቤዝ ቢሲኢ ይሄ ማለት ነው። ቢሲኢ ይሄኛውን እንደ ቤዝ እና ሲኤፍኢ ይሄን እንደ ቤዝ ኮንሲደር እናድርግ። ይሄ ቤዝ ነው እንግዲህ። ከዚህ በኋላ ተመልከቱ እንግዲህ ምንም እንትን የሚል ነገር የለውም። ቨርቴክሳቸው ምን ሆነ? የሁለቱ ኤኤ ሆነ። ስለዚህ አሁን ሲኢኢ ዘዲያጎናል ይሄንን ዲያጎናል እናድርገው እንደዚህ ሲኢኢ ዘዲያጎናል ኦፍ ዘ ፓራሌሎግራም ቢሲኤፍኢ እዚህ ማለት ነው። አሁን ተመልከቱ እንግዲህ ይሄ ኤሪያ አለ፣ አንድ ኤሪያ ይሄ አለ፣ ሌላ ይሄ ኤሪያ አለ። ሶ ትሪያንግል ቢሲኢ እና ትሪያንግል ኤፍሲኢ ምንድነው የሚሆኑት? እኩል ይሆናሉ ማለት ነው። እኩል ይሆናሉ። እሺ ዘ ትሪያንግል ሃቭ ዘ ሴም ቤዝ ኤሪያ ይሄና ይሄ ተመሳሳይ ቤዝ ኤሪያ ይኖራቸዋል። ለምን? ኤች ይሄ ኤች ከሆነ ይሄም ኤች ይሆናል። ይሄ ኤ ከሆነ ይሄ ኤ ይሆናል። እንግዲህ ሁለቱም ትሪያንግል ናቸው። ተመልከቱ ቤዝ ኤሪያቸው ምን ይሆናል? ተመሳሳይ ነው የሚሆነው። ምክንያቱም ለትሪያንግል ኤሪያ እንዴት ነው ካልኩሌት የምናደርገው? 1/2 ቤዝ ታይምስ ሄይት ነው። ቤዙ ለሁለቱም ምንድን ነው? ኤኤ ነው። ከፍታ ለሁለቱም ምንድን ነው? ኤች ነው። ስለዚህ ቤዝ ኤሪያው ተመሳሳይ ይሆናል ማለት ነው። ሌላ ተጨማሪ ዘ ፒራሚድ ሃቭ ዘ ሴም ኮመን ቨርቴክስ ኤ ያላቸው ለሁለቱም ምንድነው ያለን ኮመን ቨርቴክስ ኤ ነው። ምስሉን እንየው እንግዲህ ተመልከቱ። እነዚህ ናቸው ትሪያንግሎቹ ቤዝ ላይ ያሉት ማለት ናቸው። ቢሲኢ ይሄ ያለ፣ ኤፍሲኢ ይሄ ያለ። እነዚህ ሁለቱ እንግዲህ እኩል እንደሆኑ አሳይተናል። እነዚህ ሁለቱ እኩል ናቸው። አሁን ስለ ከፍታ ነው የምናወራው። እንግዲህ ተመልከቱ ተመሳሳይ ቨርቴክስ አላቸው። ስለዚህ ከዚህ አንስተን ከቤዙ ማለት ነው እስከ ኤ ያለው ርቀትና ለዚህኛውም ከዚህ ቤዝ ተነስተን እስከ ኤ ለመምጣት ያለው ርቀት ምንድን ነው? እኩል ነው። ስለዚህ ኤቹ ምንድን ነው? ለሁለቱም ማለት ነው ኢኳል ነው። ስለዚህ ቤዝ ኤሪያቸው እኩል ከሆነ እንደገና ደግሞ ከፍታውም እኩል ከሆነ ከቤዙ እስከ ቨርቴክሱ ያለው ማለት ነው ቮሊዩማቸው ምን ይሆናል ማለት ነው? እኩል ይሆናል። እሺ ስለዚህ they have the same altitude. The altitude is the perpendicular distance from A to the parallelogram BCFE. እንግዲህ ከዚህ ከኤ እስከ BCFE ድረስ ያለ perpendicular distance ማለት ነው። hence by theorem 6.5 they have the same volume. ለምን? ቤዝ ኤሪያቸው ተመሳሳይ ነው፣ ከፍታቸው ተመሳሳይ ነው። ስለዚህ ተመሳሳይ ቮሊዩም ይኖራቸዋል ማለት ነው። So volume of the triangular pyramid ABCE is the same as volume of triangular pyramid ACEF. እንግዲህ ABCE ማለት ይሄ ነው። ABCE ይሄና ይሄ እኩል እንደሆኑ አሳይተናል። እነዚህ ሁለቱ እኩል እንደሆኑ አሳይተናል። አሁን ደግሞ የነዚህ ሁለቱ እኩል ከሆነ ይሄም አውቶማቲካሊ ከዚህኛው ጋር እኩል ይሆናል ማለት ነው። ስለዚህ ቮሊዩም ኦፍ ትሪያንጉላር ፒራሚድ ACEF ሶ ምን ማለት እንችላለን? እነዚህ የሶስቱም ፒራሚድ ቮሊዩም ምንድነው ማለት ነው? ተመሳሳይ ይሆናል ማለት ነው። እሺ እዚህ ጋር አንዴ ሰመራይዝ እናድርገው። እንግዲህ ሰመራይዝ እናድርግ። እሺ አሁን ከምን እንጀምር? ከትሪያንጉላር ፕሪዝሙ እንጀምር። ከትሪያንጉላር ፕሪዝሙ ስንጀምር ቤዝ ማለት ለዚህኛው ማለት ነው። ሁለት ቤዞች አሉን። ቤዝ DEF ይሄ ትሪያንግል ምንድነው? አንደኛው ቤዛችን ነው። ሌላኛው ቤዛችንስ ትሪያንግል ABC ይሆናል ማለት ነው። ወይ የታችኛው ወይ የላይኛው ማለት ነው። ይሄ ምናችን ነው? እነዚህ ሁለቱ ቤዞቻችን ናቸው ማለት ነው። ስለ ከፍታ ደግሞ እናውራ። ኤች ማለት ነው ከፍታ። እንግዲህ ያሉን ከፍታዎች ይሄ ዲኤ አለ። ዲኤ አንድ ከፍታ ነው። ሌላ ኢቢም ከፍታ ነው። ፋይናሊ ኤፍሲ እነዚህ አሉ ማለት ነው። እነዚህ ከፍታዎች አሉ። አሁን እንደዚህ እናድርግ። እንግዲህ እዚህ ውስጥ ካሉ ትሪያንጉላር ፒራሚዶች ውስጥ እንደዚህ አይነት ቤዝ ያላቸውን እንፈልግ፣ እንደዚህ አይነት ከፍታ ያላቸውን እንፈልግ። ከዚህ እንነሳ እስቲ፣ ከዚህኛው እንነሳ። ይሄን ኮንሲደር አድርጉት። ይዩት። ይሄ እንደ ቤዝ ብናስበው ቤዝ የዚህ ቤዝ ምን ይሆናል?
ትሪያንግል ዲኢኤፍ ዲኢኤፍ አያችሁ እዚህ ውስጥ አለ ማለት ነው። ዲኢኤፍ ይሄን እናገኘን። ሌላ ስለ ከፍታ ደግሞ እናውራ። ስለ ከፍታ ስናወራ ይሄን ከፍታ ተመልከቱት። ምን አለ? ዲኤ አለ ማለት ነው። እዚህ ጋር ዲኤ አለ። አሁን ይሄ እነዚህ ሁለቱ የዚህኛው ፒራሚድ ፓርት ናቸው ማለት ነው። ሌላ ደግሞ እንደዚህ እናድርግ። እንግዲህ ይሄኛውን ትሪያንግል ኮንሲደር እናድርግ። ይሄን ትሪያንግል ኮንሲደር ስናደርግ ተመልከቱ ቤዙን ከዚህ እዚህ እንምጣ። በኋላ በኩል ደግሞ ይሄን እዩት። ይሄ አለ። ስለዚህ ቤዝ እንበል። ቤዝ ለየትኛው? ለዚህኛው ማለት ነው። ለዚህኛው ቤዝ ትሪያንግል ኤ ቢ ሲ አለ። ስለ ከፍታ ደግሞ እናወራ። እንግዲህ ስለ ከፍታ ደግሞ ስናወራ ይሄንን ተመልከቱት። ይሄ አለ ኢቢ ወይም ቢኢ ከላይኛው ጋር እንዲመሳሰል ኢቢ እናድርገው። ስለዚህ ከዚህ ላይ ምን እንረዳለን? ተመልከቱ እንግዲህ ትሪያንግል ዲኢ ኤፍ እና ትሪያንግል ኤ ቢ ሲ ምንድናቸው? እኩል ናቸው። ምክንያቱም የታችኛው ቤዝ እና የላይኛው ቤዝ ተመሳሳይ ነው። ሌላ የዲኤ ርዝመትና የኢቢ ርዝመት ምንድን ነው? ተመሳሳይ ነው። ሁለቱ ምንድን ናቸው? ኤች ናቸው። ዲኤ ማለት ይሄ ነው። ተመልከቱ እንግዲህ ኢቢ ማለት ደግሞ ይሄ ነው። ሁለቱም እኩል ናቸው። ስለዚህ ከዚህ ላይ ምን መረዳት እንችላለን ማለት ነው? እነዚህ ሁለቱ ትሪያንጉላር ፒራሚዶች ምን አላቸው ማለት ነው? ኢኳል ቮሊዩም አላቸው ማለት ነው። ኢኳል ቮሊዩም አላቸው። ምክንያት ቤዝ ኤሪያውን ተመልከቱ። ይሄን የነዚህን ኤሪያ ብንፈልግ ቤዝ ኤሪያው ተመሳሳይ ሆነ። ለምን? ትሪያንግሎቹ እኩል ተመሳሳይ ስለሆኑ ማለት ነው። ኤሪያውንም ከፍታውንም ይዩት። ሁለቱም ኤች ነው ያላቸው። ዲኤ እና ኢቢ ተመሳሳይ ነው። ስለዚህ ቤዝ ኤሪያውና ከፍታው ተመሳሳይ ከሆነ ቮሊዩማቸው ምን ይሆናል? የሁለቱ እኩል ይሆናል ማለት ነው። አሁን እንግዲህ የሁለቱን ጣጣ ጨረስን። የሁለቱን ጣጣ እኩል መሆናቸውን አረጋገጥን ማለት ነው። ከዚህ በኋላ ምንድን ነው የምናደርገው? ይሄኛውን እንወስድና ከነዚህ ከሁለቱ ወይ ይሄኛውን ወስደን ምን ማድረግ ነው? ማነጻጸር ይሆናል ማለት ነው። ስለዚህ ምቹ የሆነውን እንምረጥ። እንግዲህ ከዚህ ውስጥ ደግሞ ስለዚህ እነዚህ ሁለቱን እንምረጥ። አሁን ይሄኛውንና ይሄኛውን ሪሌት እናድርግ። እሺ ተመልከቱ። አሁን እንግዲህ ያው ወደ ቅድሙ ነው የምመልሳችሁ። ይሄን ተመልከቱ። ይሄ ከዚህ እስከዚህ፣ ይሄ ከዚህ እስከዚህ፣ ከዚህ እስከዚህ ሲመተን ውስጥ ለውስጥ ደግሞ ይሄ አለ። ይሄ ፓራሌሎግራም ነው። እንግዲህ ፓራሌሎግራም ነው። ስለዚህ ይሄንን ሁለት ቦታ በዚህ መልኩ ብንከፍለው ምን እናገኛለን? ኤ ዲ ኤፍ። ይሄው ኤ ዲ ኤፍ ይሄ እናገኘን ማለት ነው። ሌላ ደግሞ ኤ ሲ ኤፍ እናገኛለን ማለት ነው። ስለዚህ ትሪያንግል ኤ ዲ ኤፍ እና ትሪያንግል ኤ ሲ ኤፍ ምንድን ናቸው? እኩል ናቸው። ለምን? ይኸው ፓራሌሎግራም ወሰድን። ከዛስ በዲያጎናል እንደዚህ ቆረጥ ነው። የዚህ ኤሪያ እና የዚህ ኤሪያ ተመሳሳይ ነው የሚሆነው። እነዚህ ሁለት ትሪያንግሎች ምንድን ናቸው? እኩል ናቸው። ስለዚህ እኩል ከሆኑ ቤዝ ኤሪያቸው ምን ይሆናል? ተመሳሳይ ይሆናል ማለት ነው። ከዚህ በኋላ የሚያስጨንቀን ስለ ከፍታው ነው የምናወራው ማለት ነው። ስለ ከፍታው ስናወራ ተመሳሳይ ኢ ያላቸው ቨርቴክስ ኢ ያላቸው ተመልከቱ። እዚህም ተመሳሳይ ኢ ያለ። ስለዚህ ኤቹም ምን ሆነ ማለት ነው? ኤቹም ተመሳሳይ ሆነ ማለት ነው። እንግዲህ ኢ ማለት ይሄ ማለት ነው። ኢ ማለት ይሄ ነው። እስከ ኢ ድረስ እንደዚህ መምጣት እንችላለን። ልክ በተመሳሳይ ደግሞ ማለት ነው ከተመሳሳይ ቦታ ላይ ከዚህ ከታችም እንደዚህ ወደ ላይ ቪዥዋላይዝ ለማድረግ ትንሽ ያስቸግራል። ይሄኛው እንግዲህ ከኤሲም በተመሳሳይ እንደዚህ መሄድ እንችላለን ወደዚሁ ማለት ነው። ስለዚህ ከፍታው ምን ይሆናል? ተመሳሳይ ይሆናል ማለት ነው። ስለዚህ ቮሊዩማቸው ምን ይሆናል ማለት ነው? ቪ ሴም ይሆናል ማለት ነው።
ቮሊዩማቸው ተመሳሳይ ይሆናል። እንግዲህ በተቻለ መጠን እዚች ጋር ሰመራይዝ አድርጌ ለማሳየት ሞክሬያለሁኝ ማለት ነው። እንግዲህ ሶስቱ ቮሊዩሞች እኩል ናቸው። Thus all the three pyramids have the same volume. Since the volume of the prism is base area times height, the volume of each of the pyramid becomes ይሄን ይሆናል ማለት ነው። እንግዲህ አሁን ተመልከቱ። እንግዲህ የዋናው ፕሪዝም ቮሊዩም ምንድነው? ቤዝ ኤሪያ ሲባዛ በምን በከፍታ ነው። ነገር ግን ይሄንን ስንት ቦታ ከፈል ነው? 3 ቦታ ከፈል ነው። 1 2 3 ቦታ። ልክ ቮሊዩማችን የፒራሚዱ ሲሆን ይሄንን ለስንት ማካፈል አለብን? ለ3 ማካፈል አለብን ማለት ነው። 1/3 ኦፍ ቤዝ ኤሪያ ታይምስ ሃይት ይሆናል ማለት ነው። በዚህ መልኩ ማሳየት እንችላለን። እንግዲህ ከዚህ በኋላ ምንም አይነት ፒራሚድ እንዲሁም ኮን ቢያጋጥመን ይሄን ፎርሙላ ነው የምንጠቀመው ማለት ነው። ኮንም ይሁን ፒራሚድም ይሁን የትኛውም አይነት ፒራሚድ ቤዙ የፈለገውን ይሁን ይሄን ፎርሙላ ነው የምንጠቀመው። ስለዚህ ከፍታውን ማግኘት አለብን። ሌላ ቤዝ ኤሪያ በማንኛውም ሁኔታ ካልኩሌት ማድረግ አለብን። እቺ 1/3 አትረሳም ማለት ነው ከዚህ በኋላ። Therefore, the volume of the pyramid in figure 6.31a is 1/3 times base area times height. And this proves the theorem 6.6. እንግዲህ theorem 6.6 ምንድነው የሚለው? ያው volume is equals to 1/3 times base area ሲባዛ በheight ነው የሚለው። ይሄንን ፕሩፍ አደረግን ማለት ነው በሌላ አነጋገር። Theorem 6.7 The volume of a pyramid is 1/3 of the product of its altitude and its base. እንግዲህ ከዚህ በፊት ያየነው ለትሪያንጉላር ፒራሚድ ነበር ፎርሙላ ድራይቭ ያደረግነውና ፕሩቭ ያደረግነው ማለት ነው። ግን ሳይዱ ከትሪያንግል ውጪ ቢሆን ያንኑ ፎርሙላ መጠቀም እንደምንችል ቴረም 6.7 ይነግረናል ማለት ነው። እስኪ ይሄን ፕሩፍ እናድርግ። እንግዲህ ማንኛውም አይነት የሳይድ ብዛት ቤዝ ላይ ቢሰጠን ምን ማድረግ እንችላለን? ወደ ትሪያንግል መቀየር እንችላለን። ምክንያቱም ፕሩፍ ያደረግነው ለትሪያንግል ስለሆነ ለትሪያንጉላር ፒራሚድ ስለሆነ ቤዙን ወደ ምን መቀየር እንችላለን? ማንኛውም ሳይድ ብዛት ቢሰጠን ወደ ትሪያንግል መቀየር እንችላለን ቤዙን ማለት ነው። ስለዚህ ለምሳሌ አሁን እቺን የመጀመሪያዋን ኮንሲደር ብናደርጋት ምን ማለት እንችላለን? የሷን ቮሊዩም ማለት ነው ያንደኛዋን V1 is equals to የዚህኛው V1 ቢሆን የዚህኛው V2 ቢሆን የዚህኛው V3 ቢሆን እስከ VN ድረስ ማለት ነው። እስከ VN ድረስ ቢሆን V1 ምን ይሆናል ማለት ነው? 1/3 ታይምስ ቤዝ 1 ሲባዛ በከፍታ ሄይቱ ለሁሉም ምንድነው? ለሁሉም ኮንስታንት ነው። ምክንያቱም ፐርፔንዲኩላር ዲስታንስ ስለሆነ እዚህ ጋር መጥቼ እንደዚህ ልስለው እችላለሁ። ስለዚህ ይሄ ሄይት ለሁሉም ኮንስታንት ይሆናል ማለት ነው። ስለዚህ ተመልከቱ እንግዲህ አሁንም V2ን እንውሰድ። V2 is equals to 1/3 B2 H ነው። አሁን ተመልከቱ እዚች ጋር እቺ ቤዝ አለች B1 ከዚህ ከB1 እስከዚህ ቨርቴክስ ድረስ ከፍታው ይሄ ነው። ቤዙ ደግሞ B1 ነው። ስለዚህ ሙሉ ቮሊዩሙን አገኘው ማለት ነው። የማንን? የዚህ የB1ን። የB2ንም በተመሳሳይ የB2ን ኤሪያ በምን ላብዛው? በከፍታ ታይምስ 1/3 ሳደርገው ይሄን ቮሊዩም አገኛለሁ እዚህ ድረስ። ላሉት ፓርቲሽኖች በአጠቃላይ V3 ብዬ ልቀጥል። እንግዲህ V3 is equals to 1/3 ታይምስ B3 ታይምስ H እያለ N ታይምስ እስከ N ድረስም ቢኖር ማለት ነው VN እኩል ይሆናል 1/3 ሲባዛ በBN ሲባዛ በከፍታ ይሆናል ማለት ነው። እነዚህ ቮሊዩሞች እያንዳንዳቸው ሲደመሩ የዚህ የትልቁን ቮሊዩም ይሰጡኛል ማለት ነው። የነዚህ የትልቁን ቮሊዩም ይሰጡኛል ማለት ነው። ስለዚህ ምን እናርግ? V እንበል እንግዲህ ትልቅ V እንበለው። ይሄንን V is equals to V1 plus V2 plus V3 plus እስከየት ድረስ? እስከ VN ድረስ ማለት ነው። እስከ VN ድረስ። አሁን አንድ የምንግባባበት ነገር ምን አለ? ሁሉም ጋር ምን አለ? ሁሉም ጋር 1/3 እና H አለ። 1/3 H 1/3 H 1/3 H ሁሉም ጋር አለ። ስለዚህ V is equals to 1/3 H እንበል እንግዲህ። ከዛ ውጪ B1 B2 B3 እስከ BN ድረስ አለ። B1 plus B2 plus B3 plus እስከየት ድረስ? እስከ BN ድረስ ማለት ነው። እስከ BN ድረስ። ስለዚህ ተመልከቱ አሁን እንግዲህ 1/3 እንበል። ይሄን በምን መተካት እንችላለን? አሁን B1 ፕላስ B2 ፕላስ B3
አጠቃላይ ቤዝ ኤሪያ ብለን ልንወክለው እንችላለን ማለት ነው። ስለዚህ እሱን ቤዝ ኤሪያን በለው። ቤዝ ኤሪያ ሲባዛ እዚች ጋር ምን አለች? ከፍታ ኤች አለ ማለት ነው። ስለዚህ ያያችሁ ቮሊዩሙ ምን ሆነ ማለት ነው? 1/3 ታይምስ ቤዝ ኤሪያ ታይምስ ሃይት ሆነ ማለት ነው። በዚህ መልኩ ፕሩፍ ማድረግ እንችላለን። ቴረም 6.8 the volume v of a circular cone with altitude h and base radius r is ይልና እዚህ ጋር የተቀመጠ ነገር አለ። ይህ በጣም ሲምፕል ነው። ተመልከቱ እንግዲህ ይሄ አለ፣ ይሄ ኮን አለን እንበል። ሬዲየስ r አለ እዚህ ጋር ሬዲየስ r፣ እንደገና ሌላ ከፍታ ከዚህ እስከዚህ h አለ ማለት ነው። እንግዲህ ቮሊዩም ማለት 1/3 ታይምስ ቤዝ ኤሪያ ሲባዛ በምን? በከፍታ ነው። እንግዲህ ፒራሚድ እና ኮን ተመሳሳይ ናቸው። ልዩነቱ ምንድነው? ቤዙ የዚህኛው ሰርክል መሆኑ ብቻ ነው። ስለዚህ እዚህ ቤዝ ኤሪያ የምትለው ቦታ ላይ የሰርክል ኤሪያን ካልኩሌት ማድረግ ይሆናል ማለት ነው። ቤዝ ኤሪያው ምን ይሆናል? ለዚህ ሰርክል ስለሆነ ፓይ አር ስኩዌር ይሆናል ማለት ነው። ስለዚህ v is equals to 1/3 ቤዝ ኤሪያ ቦታ ምን እንተካ? ፓይ አር ስኩዌር። ፓይ አር ስኩዌር ከፍታ ደግሞ አለ እዚህ ጋር። ሶ ከዚህ የመጣ ነው ማለት ነው። ከዚህ የመጣ ነው ማለት ነው። 1/3 ፓይ አር ስኩዌር h። ኤግዛምፕል 1 a regular square pyramid has a base each of length 4 cm። እንግዲህ ስኩዌር ነው፣ ልብ አድርጉ ስኩዌር ነው ማለት ነው። ቤዙ ሌንግዙ ስንት ነው? 4 ሴንቲሜትር ነው። ኤንድ አልቲቲዩድ 7 ሴንቲሜትር፣ አልቲቲዩዱ ደግሞ 7 ነው። ፋይንድ ኢትስ ቮሊዩም፣ ቮሊዩሙን ፈልጉ ይለናል። እንግዲህ ምንም እንኳን ስኩዌር ቢሆንም የምንጠቀመው ፎርሙላ ተመሳሳይ እንደሆነ ተነጋግረናል። 1/3 ታይምስ ቤዝ ኤሪያ ሲባዛ በምን? በከፍታ። በቃ ሁልጊዜ ይሄን ነው የምንጠቀመው ማለት ነው። ልዩነቱ የቱ ጋር ነው የሚመጣው? እዚህ ጋር ቤዝ ኤሪያ አፈላለግ ላይ። አሁን ቤዝ ኤሪያ እዚህ ጋር ካልኩሌት እናድርግ። ስኩዌር ነው ይሄ ነገር እንግዲህ 4 በ4 ነው። ይሄ 4 ነው፣ ይሄም 4 ነው። ስለዚህ ምን ይሆናል? 4 ሲባዛ በ4 ይሆናል ማለት ነው። ስንት ይሆናል? 16። ሶ ቤዝ ኤሪያ ኢዝ ኢኳልስ ቱ 16 ሴንቲሜትር ስኩዌር ይሆናል ማለት ነው። ከፍታ ደግሞ አለ እዚህ ጋር። ስለዚህ v ኢዝ ኢኳልስ ቱ 1/3 ታይምስ ቤዝ ኤሪያ ስንት ነው? 16 ነው ሲባዛ ከፍታው ስንት ነው? 7 ነው ማለት ነው። ያው ዩኒቱን መጨረሻ ላይ እናስቀምጠዋለን። 16ን በ7 ስናበዛ ስንት ይሆናል? 112 ይሆናል። ስለዚህ v ኢዝ ኢኳልስ ቱ 112/3 ምን? ሴንቲሜትር ኪዩብ። ለምን? ቮሊዩም ስለሆነ ማለት ነው። ስለዚህ ኢዚሊ ቤዝ ኤሪያችንን ካልኩሌት አድርገን በምን ማብዛት ይሆናል? በከፍታ ማብዛት ይሆናል ማለት ነው። ቤዝ ኤሪያውን ከዚህ ካልኩሌት እናደርጋለን፣ ከዛ በከፍታ ማብዛት። 1/3 ደግሞ እቺ ፋክተሯ እንዳትረሳ ማለት ነው። ይህን ያክል ቀላል ነው ማለት ነው። ኤግዛምፕል 2 a circular cone has a base radius 5 ሴንቲሜትር። እንግዲህ ቤዝ ሬዲየሳችን 5 ሴንቲሜትር ነው። ሶ ጊቭን እናውጣ። ሬዲየስ ስንት ነው? 5 ሴንቲሜትር ነው። እንደ አልቲቲዩድ ከፍታ ማለት ነው ስንት ነው? 6 ሴንቲሜትር ነው ማለት ነው። ሶ አሁን ሰርኩላር ኮን ነው። ኤሪያችን ቮሊዩም አፈላለጋችን ኮንስታንት ቋሚ ነው። ምንም የተለየ ነገር የለውም። 1/3 ታይምስ ቤዝ ኤሪያ ሲባዛ በከፍታ ነው። አሁን ቤዙን ተመልከቱ። እንግዲህ የዚህ ቤዝ ኤሪያ ቤዙ ምንድን ነው? ሰርክል ነው። ይሄ ሰርክል ነው። ስለዚህ ቤዝ ኤሪያ ምን ይሆናል ማለት ነው? ፓይ አር ስኩዌር ይሆናል ማለት ነው። ፓይ አር ስኩዌር። ስለዚህ ፓይ ኢንቱ አር ስንት ነው? 5 ነው። ስለዚህ ይሄንን 5 ስኩዌር እናድርገው። ምን ይሆናል? 25 ፓይ ይሆናል ማለት ነው። 25 ፓይ ሴንቲሜትር ስኩዌር። ስለዚህ v is equals to 1/3 ኢንቱ ቤዝ ኤሪያ ቦታ 25 ፓይ እንተካ ሲባዛ በከፍታ። ከፍታው ስንት ነው? 6 ነው። እንግዲህ አጠቃላይ ሴንቲሜትር ኪዩብ በሴንቲሜትር ኪዩብ ነው የሚገለጸው። ይሄ በ3 1 ነው። ይሄ በ3 2 ነው። ስለዚህ 2 ሲባዛ በ25 50 ይሆናል። ፓይ አለች ሴንቲሜትር ኪዩብ ይሆናል ማለት ነው። በዚህ መልኩ እንመልሳለን። ቀጥታ ወደ ኤክሰርሳይዝ 6.8 የመጀመሪያ ጥያቄ the altitude of a regular square pyramid is 6 ሴንቲሜትር። እንግዲህ ምን ተሰጠ? እዚህ ጋር ከፍታ ተሰጥቷል። ስንት? 6 ሴንቲሜትር and one edge of the base has length 4 ሴንቲሜትር። እንግዲህ ስኩዌር ስለሆነ ይሄን ውሰድ እንደ ቤዝ ማለት ነው። ይሄ 4 ነው። ይሄ ምን ይሆናል? 4 ይሆናል። ስለዚህ ከዚህ ላይ ቤዝ ኤሪያችን ስንት ይሆናል? 4 ሲባዛ በ4 እኩል ይሆናል 16 ይሆናል ማለት ነው። 16 ሴንቲሜትር ስኩዌር። ስለዚህ ቮሊዩም ኢዝ ኢኳልስ ቱ 1/3 ታይምስ
ቤዝ ኤሪያ ሲባዛ በከፍታ ነው። ስለዚህ v is equals to 1/3 ኢንቱ ቤዝ ኤሪያ 16 ነው። ከፍታው 6 ነው። አጠቃላይ ይሄ በሴንቲሜትር ኪዩብ ነው የሚሆነው ማለት ነው። ሶ ማቃለል እንችላለን። በ3 1 ነው ይሄ፣ በ3 2። ስለዚህ ቮሊዩማችን ስንት ይሆናል? 32 ሴንቲሜትር ኪዩብ ይሆናል ማለት ነው። 2 ሲባዛ በ16። ሁለተኛ ጥያቄ ሰርኩላር ኮን፣ እንግዲህ ኮን ነው ልብ አድርጉ። ሰርኩላር ኮን የዚህ አይነት ቅርጽ ማለት ነው። የዚህ አይነት ቅርጽ ነው ያለው። ሃዝ አልቲቲዩድ ከዚህ እስከዚህ ከፍታው ማለት ነው ስንት ነው? 12 ሴንቲሜትር ነው። 12 ሴንቲሜትር ኤንድ ቤዝ ሬዲየሱ ደግሞ ይሄ ስንት ነው? 10 ሴንቲሜትር ነው። r is equals to 10 ሴንቲሜትር ነው። ምን ተጠየቅን? ቮሊዩም። ስለዚህ ቮሊዩም is equals to 1/3። እንግዲህ ፎርሙላውን ጀነራሉን ብንጽፈው ነው የተሻለ የሚሆነው። ቤዝ ኤሪያ ሲባዛ በከፍታ። ቤዝ ኤሪያችን ምን ይሆናል? እንግዲህ ይሄ ሰርክል ነው ልብ አድርጉ። ይሄ ሰርክል ነው። ስለዚህ የሰርክሉ ኤሪያ ቤዙ ሰርክል ስለሆነ ፓይ አር ስኩዌር ይሆናል ማለት ነው ሲባዛ በከፍታ። ሶ v is equals to 1/3 ኢንቱ ፓይ አር ስንት ነው? 10 ነው። ስለዚህ 10 ስኩዌር እናድርገው ሲባዛ ከፍታው ስንት ነው? 12 ነው። 12 ይሆናል። እሺ መቃለል ትችላለች። በ3 1 ይሄ በ3 4 ይሆናል ማለት ነው። ስለዚህ v is equals to 10ን ስኩዌር ስናደርገው 100 ይሆናል። 100 ፓይ ሲባዛ በስንት? በ4። ስለዚህ v is equals to 400 ፓይ ሴንቲሜትር ኪዩብ ይሆናል ማለት ነው። 400 ፓይ ሴንቲሜትር ኪዩብ። ሶስተኛ ጥያቄ ኤ ራይት ሰርኩላር ኮን ሃዝ ሄይት 10 ሴንቲሜትር። እንግዲህ ተመሳሳይ ነው። ይሄም ምንም የተለየ ነገር የለውም። ከፍታው ስንት ነው? 10 ሴንቲሜትር ተሰጥቶናል። ሰርከምፈረንስ ኦፍ ዘ ቤዝ፣ የቤዙ ሰርከምፈረንስ ይሄ ሬዲየስ አለው። እንግዲህ የትሪያንግል የሰርክል ሰርከምፈረንስ እንዴት ነው የሚገለጸው? 2 ፓይ አር ነው። በዚህ ነው የሚገለጸው። ስለዚህ ከዚህ ላይ ሬዲየስን ካልኩሌት ማድረግ አለብን። ምክንያቱም ቮሊዩም ኢዝ ኢኳልስ ቱ 1/3 ፓይ አር ስኩዌርድ ኤች ነው። ይሄን ፎርሙላ እናውቃለን። አሁን ሄይቱ ተሰጥቶናል። ተመልከቱ። ሄይት ከተሰጠን የሌለን ማን ነው? ሬዲየስ ብቻ ነው። ሬዲየሱን ደግሞ ከዚህ ላይ ማግኘት እንችላለን በዚህ ኢንፎርሜሽን መሰረት ማለት ነው። አሁን ሰርከምፈረንሱ ስንት ነው የተሰጠን? 12 ፓይ ሴንቲሜትር ነው የተሰጠን እዚህ ጋር ማለት ነው። ስለዚህ 12 ፓይ ሴንቲሜትር እኩል ይሆናል 2 ፓይ አር ይሆናል ማለት ነው። 2 ፓይ አር። እንግዲህ ከዚህ ላይ ፓይ በፓይ ይቃለላል። አርን ለብቻው ለማስቀረት በሁለት ብናቃልለው አር ስንት ይሆናል? ከዚህ ላይ 6 ሴንቲሜትር ይሆናል ማለት ነው። አር 6 ሴንቲሜትር ይሆናል። ስለዚህ ጨረስን ማለት ነው ጥያቄያችንን። v is equals to 1/3 ፓይ አር ስንት ነው? 6 ነው። ታይምስ 6 ስኩዌር ሲባዛ በስንት? በ10 በሴንቲሜትር ስኩዌር እንደሆነ ያው ስለምናውቀው እንቶ v is equals to 6ን ስኩዌር ስናደርገው 36 ይሆናል። ሲባዛ እዚህ ጋር 10 አለ። በ10 ፓይ ደግሞ አለች ውጪ ላይ ኦቨር ስንት? ኦቨር 3። ይሄን ተመልከቱ። አሁን በ3 1 ነው። ይሄ በ3 12 ይሆናል። ስለዚህ 12 በ10 120 ፓይ ይሆናል ማለት ነው። v is equals to 120 ፓይ ሴንቲሜትር ኪዩብ ይሆናል ማለት ነው። አራተኛ ጥያቄ ዘ ላተራል ኢጅ ኦፍ ኤ ሬጉላር ቴትራሄድሮን ኢዝ 6 ሴንቲሜትር ፋይንድ ኢትስ ቶታል ሰርፌስ ኤሪያ ኤንድ ኢትስ ቮሊዩም። እንግዲህ ተመልከቱ። አሁን ሬጉላር ቴትራሄድሮን ማለት ምን ማለት ነው? ቤዙ ትሪያንግል የሆነ ፒራሚድ ሆኖ አራቱም ፌሶች ተመሳሳይ የሆኑ ማለት ነው። ሬጉላር ነው። ምንም ሁሉም ይመሳሰላል። ይሄ ሌንግዝ ሁሉም ምንድን ናቸው? እኩል ናቸው ማለት ነው። ስለዚህ እንደዚህ እናድርግ። አንዱን ትሪያንግል እንውሰድ እስኪ። ይሄን የቤዙን አንዱን ትሪያንግል እንውሰደው። እንደዚህ እንግዲህ ስንት ነው የተሰጠን? 6 ነው። ይሄም 6 ነው ማለት ነው። በእንደዚህ አይነት ኬዝ ላይ ኤሪያ እንዴት ነው የምንፈልገው? ለኢኩላተራል ትሪያንግል ስኩዌር ሩት ኦፍ 3/4 ታይምስ ኤስ ስኩዌር የሳይዱ ስኩዌር ነው ተባብለናል። ስለዚህ ኤስ ስንት ነው? ኤስ 6 ነው። እንግዲህ ልብ አድርጉ። ስለዚህ ይሄ እኩል ይሆናል ስኩዌር ሩት ኦፍ 3/4 ሲባዛ በኤስ ስኩዌር፣ ያ ማለት በ6 ስኩዌር ማለት ነው። ኤሪያ ኢዝ ኢኳልስ ቱ 6ን ስኩዌር ስናደርገው 36 ይሆናል።
ስኩዌር ሩት ኦፍ 3 ከስር ስንት አለን? 4 አለን ማለት ነው። ይሄ ይቃለላል። በአራት 1 በአራት 9። ስለዚህ ይሄ 9 ስኩዌር ሩት ኦፍ 3 ይሆናል። ሶ ኤሪያ ኢዝ ኢኳልስ ቱ 9 ስኩዌር ሩት ኦፍ 3 ሴንቲሜትር ስኩዌር። ልብ አድርጉ፣ ይሄ የአንደኛው ብቻ ነው የአንደኛው። ነገር ግን ያለን የትሪያንግል ብዛት ከዚህ በኩል አንድ አለ ተመልከቱ። ከዚህ በኩል ሌላ አንድ አለ። ከዚህ ከኋላ በኩል ደግሞ አንድ አለ ሌላ ደግሞ ግራውንድ ላይ ይሆናል ማለት ነው እዚህ ቤዝ ላይ ያለው። ስለዚህ ቶታል ሰርፌስ ኤሪያችን ምን ይሆናል ማለት ነው? 4 ታይምስ የዚህ አይነት 4 ስላሉ ማለት ነው 4 ታይምስ 9 ስኩዌር ሩት ኦፍ 3። ስለዚህ ቶታል ሰርፌስ ኤሪያ ኢዝ ኢኳልስ ቱ 36 ታይምስ ስኩዌር ሩት ኦፍ 3 ሴንቲሜትር ስኩዌር ይሆናል ማለት ነው። ይሄ ምናችን ነው? ቶታል ሰርፌስ ኤሪያ ነው። ዞሮ ዞሮ ቤዝ ኤሪያችን ግን እቺ አንዷ ብቻ ስለሆነች ቤዝ ኤሪያችን የሚሆነው 9 ስኩዌር ሩት ኦፍ 3 ሴንቲሜትር ስኩዌር ነው የሚሆነው ማለት ነው። ቤዝ ኤሪያችንን ያዙ፣ ምክንያቱም ቮሊዩም ካልኩሌት ለማድረግ ስለሚያስፈልገን ማለት ነው። እስኪ እዚህ ጋር አንድ ሀሳብ እናውራ። ይሄ ትሪያንግል ቢኖረን ለምሳሌ እና ይሄ ፐርፔንዲኩላርሊ እዚህ ጋር ቢቆርጠው፣ ሌላ ይሄም ከዚህ እዚህ ፐርፔንዲኩላርሊ እዚህ ጋር ቢቆርጠው፣ ሌላ ይሄኛውም እዚህ ጋር ይሄንን ፐርፔንዲኩላርሊ ቢቆርጠው፣ ይሄኛው ምን እንበለው? ይሄ ቶታል አጠቃላይ ኤች እንበለው እንግዲህ ከፍታውን ማለት ነው። እቺን ኤን በላት እስከዚህ ድረስ ያለችዋን ኤ፣ ከታች ያለውን ደግሞ ቢን በለው ከዚህ እስከዚህ ያለውን ማለት ነው። ይሄም ቢን በለው። በሁለቱ መካከል ያለው ሪሌሽን እኒ ኤ ማለት ኤ ምን ይሆናል? 2/3 ኦፍ ኤች ነው የሚሆነው። ቢ ደግሞ ምን ይሆናል? 1/3 ኦፍ ኤች ይሆናል። እቺ ሪሌሽን ማስታወስ አለባችሁ። ተመልከቱ። እንዲሁም ስታዩት ይሄኛው አይረዝምም፣ ይሄኛው በጣም የተሻለ ይረዝማል። ይሄኛው ማለት ነው 2/3 ኦፍ ኤች ይሆናል ማለት ነው። እቺኛዋ ደግሞ አጠር ትላለች ሪላቲቭሊ እቺ። ስለዚህ 1/3 ኦፍ ኤች ትሆናለች ማለት ነው። እንግዲህ ይሄን ያልኩበት ምክንያት ምንድን ነው? ይሄንን ከፍታ ማግኘት እንችላለን። ለትሪያንግሉ ከፍታ ማለት ነው። ይሄንን ማግኘት እንችላለን። ከዛ በተረፈ አሁን ቮሊዩም ለመፈለግ ቮሊዩም ማለት ምን ማለት ነው? 1/3 ታይምስ ቤዝ ኤሪያ ሲባዛ በከፍታ ነው። እንግዲህ ቤዝ ኤሪያውን ኦልሬዲ አግኝተናል። ምን ያስፈልገናል? ይሄ ከፍታ ያስፈልገናል። ተመልከቱ። ይሄ ከዚህ እዚህ ያለው ይሄ ከፍታ ያስፈልገናል። ይሄን ከፍታ ለማግኘት ደግሞ ይሄን ሳይድ እናውቃለን። ይሄ 6 ሴንቲሜትር እንደሆነ እናውቃለን። ይሄንን ሌንግዝ ደግሞ ማግኘት እንችላለን። ይሄ ሌንግዝ ማግኘት ቀላል ነው፣ ምክንያቱም ትሪያንግል ነው። ይሄ 6 ነው፣ ይሄ 6 ነው፣ ይሄ 6 ነው። ምን እናደርጋለን? ይሄንን እንደዚህ ማምጣት እዚህ ጋር 90 ዲግሪ እንዲፈጥር አድርገን ማለት ነው። ከዛ እኩል ቦታ ስለሆነ የሚቆርጠው ይሄ 3 ይሆናል፣ ይሄ 3 ይሆናል። አያችሁ፣ ፓይታጎረስ ቴረም ተጠቅመን ይሄንን ከፍታ ማግኘት እንችላለን ማለት ነው። እንግዲህ ኤች ከምንለው እዚህ ጋር ይሄንን ኤች ከምንለው ምን እንበለው? ኤል እንበለው። ይሄ ሌንግዝ ማለት ነው። ወይም ኤኤን እንበለው። ይህንን ኤኤን እንበለው። ከዚህ እስከዚህ ያለው ይሄ ሌንግዝ ማለት ነው። ኤኤንን ካገኘን በኋላ እቺ ሌንግዝ ታስፈልገናለች። እቺ ሌንግዝ እንደገና ይሄን ኮንሲደር ለማድረግ ይሄን 90 ዲግሪ አድርገን ተመልከቱ። ይሄን ማለት ነው። ይሄን ትሪያንግል ደግሞ እንደገና ኮንሲደር አድርጉት። ስለዚህ ኤችን ነው የምንፈልገው። ይሄን ሳይድ ኦልሬዲ እናውቃለን። እቺ ሌንግዝ ግን ታስፈልገናለች፣ ከዚህ እስከዚህ ያለችዋ ማለት ነው። እሷን ደግሞ የምናገኘው በዚህ ሪሌሽን ነው። ምክንያቱም ኤኤንን ማግኘት በጣም ቀላል ነው። ኤኤንን ዳይሬክትሊ ማግኘት እንችላለን። አሁን ኤኤንን ካልኩሌት እናድርግ። እንግዲህ ኤኤንን ካልኩሌት ለማድረግ ደግሞ እቺን አንዷን ትሪያንግል ኮንሲደር እናድርጋት። እቺን ኮንሲደር እናድርጋት። እሺ፣ ሃይፖተነሱ 36 ነው። ስለዚህ ኤኤን ስኩዌር ፕላስ 3 ስኩዌር እኩል ይሆናል 6 ስኩዌር ይሆናል። ከዚህ ላይ ኤኤን ምን ይሆናል? ስኩዌር ሩት ኦፍ 36 ሲቀነስ 9 ይሆናል። ተመልከቱ፣ 6 ስኩዌር
36 ነው የሚሆነው። ይሄ 3 ስኩዌር 9 ነው። ወደዛ ሲሄድ ሲቀነስ ነው የሚሆነው። ስለዚህ ከዚህ ላይ ምን እናገኛለን ማለት ነው? ከ36 ላይ 9 ስንቀንስ ስኩዌር ሩት ኦፍ 27 ነው የምናገኘው። ስኩዌር ሩት ኦፍ 27 ኤኤንን እንግዲህ ስኩዌር ሩት ኦፍ 27 እንደሆነ አይተናል። 27 ማለት ደግሞ 9 ሲባዛ በ3 ነው። 9 ከስኩዌር ሩት ውስጥ 3 ሆኖ ይወጣል። 3 እዛው ትቀራለች። ስለዚህ ኤኤን ከዚህ እስከዚህ ያለው ዲስታንስ 3 ስኩዌር ሩት ኦፍ 3 ሴንቲሜትር ይሆናል ማለት ነው። እንግዲህ አሁን አላማችን ምንድን ነው? ከፍታውን ለማግኘት ነው። ምክንያቱም ቤዝ ኤሪያ ኦልሬዲ አለን። ቮሊዩም ለመፈለግ ደግሞ ከፍታ ያስፈልገናል። ሶ ከዚህ እስከዚህ ያለው ይሄ ከፍታ ያስፈልገናል ማለት ነው። እሱን ለማግኘት ደግሞ እቺ ዲስታንስ የግድ መገኘት አለባት። ምክንያቱም ይሄኛው 6 ሴንቲሜትር ነው። ይሄ ጊቭን ነው። እቺን ዲስታንስ ማግኘት አለብን ማለት ነው። እቺን ዲስታንስ ከዚህ እስከዚህ ያለችዋል። አንድ ሪሌሽን መጀመሪያ ላይ ተነጋግረናል። እሱ ምንድን ነው? ላይን ኤኦ እቺ ምን ፈልጋት ማለት ናት? እቺ ኢዝ ኢኳልስ ቱ 2/3 ኦፍ ላይን ኤኤን ነው ተባብለናል። የኤኤን 2/3 ነው። ስለዚህ ከዚህ ላይ ይሄ እኩል ይሆናል 2/3 ታይምስ የኤኤን ርዝመት ደግሞ ስንት ነው? 3 ስኩዌር ሩት ኦፍ 3 ነው። 3 ስኩዌር ሩት ኦፍ 3 ነው። ስለዚህ ተመልከቱ እቺ 3 በዚህ ትጠፋለች ማለት ነው። ስለዚህ ኤኦ ስንት ይሆናል ማለት ነው? 2 ስኩዌር ሩት ኦፍ 3 ሴንቲሜትር ይሆናል ማለት ነው። ሴንቲሜትር ይሆናል። ስለዚህ እቺን እዚች ጋር እናስቀምጥ። እንግዲህ 2 ስኩዌር ሩት ኦፍ 3 ሴንቲሜትር። እንግዲህ ይሄን ጊቭን ተጠቅመን ኤችን ማግኘት እንችላለን ማለት ነው። ሃይፖቴነሱ ይሄ ነው ተመልከቱ፣ 6 ስኩዌር ነው። ስለዚህ ኤች ስኩዌር ፕላስ 2 ስኩዌር ሩት ኦፍ 3 ስኩዌር ኢዝ ኢኳልስ ቱ ሃይፖቴነሱ 6 ነው፣ 6 ስኩዌር ማለት እንችላለን። ስለዚህ ከዚህ ላይ ኤች ስኩዌር ፕላስ 2 ስኩዌር ስናደርገው 4 ይሆናል። ስኩዌር ሩት ኦፍ 3 ስኩዌር ስናደርገው 3 ይሆናል፣ እኩል ይሆናል 6 ስኩዌር ማለት ደግሞ 36 ነው። ስለዚህ ኤች ኢዝ ኢኳልስ ቱ ስኩዌር ሩት ኦፍ 36 ሲቀነስ ስንት? 12 ሲቀነስ 12 ማለት እንችላለን። ይሄ ማለት ደግሞ ምን ማለት ነው? ስኩዌር ሩት ኦፍ 24 ማለት ነው። ስኩዌር ሩት ኦፍ 24 እዚች ጋር እንምጣ። 24 ማለት ምን ማለት ነው? 4 ሲባዛ በ6 ማለት ነው። 4 ሲባዛ በ6 ሶ እቺ 4 ከስኩዌር ሩት ውስጥ 2 ሆና ትወጣለች። 6 ግን እዛው ይቀራል ማለት ነው። ስለዚህ ስኩዌር ሩት ኦፍ 24 ማለት ይሄ ማለት ነው። ይሄ ማለት ነው 2 ስኩዌር ሩት ኦፍ 6። ስለዚህ ኤች ኢዝ ኢኳልስ ቱ 2 ስኩዌር ሩት ኦፍ 6 ምን ሴንቲሜትር ይሆናል ማለት ነው። አሁን ከፍታ አለን፣ ቤዝ ኤሪያ አለን። ምን ካልኩሌት ማድረግ እንችላለን ማለት ነው? ቮሊዩማችንን ካልኩሌት ማድረግ እንችላለን። ስለዚህ አሁን ቤዝ ኤሪያውን አግኝተናል፣ ሃይቱን አግኝተናል። ቀጥታ ምን ካልኩሌት ማድረግ እንችላለን? ቮሊዩም ኢዝ ኢኳልስ ቱ 1/3 ታይምስ ቤዝ ኤሪያ ሲባዛ በከፍታ እንደሆነ እናውቃለን። ስለዚህ ይሄ እኩል ይሆናል 1/3 ታይምስ ቤዝ ኤሪያ 9 ስኩዌር ሩት ኦፍ 3 ነው ሲባዛ ከፍታውስ 2 ስኩዌር ሩት ኦፍ 6 ይሆናል ማለት ነው። ስለዚህ ከዚህ ላይ ይሄ በ3 1 ይሆናል፣ በ3 3 ይሆናል ማለት ነው። ስለዚህ ቮሊዩም ኢዝ ኢኳልስ ቱ 3 ሲባዛ በ2 6 ይሆናል ሲባዛ ስኩዌር ሩት ኦፍ እዚህ 3 አለ እዚህ 6 አለ 3 ሲባዛ በ6 ማለት ነው። ይሄ ምን ይሆናል? 6 ስኩዌር ሩት ኦፍ 18 ይሆናል። እንደገና አንድ ስቴፕ እንውሰደው። ይሄንንም 6 ኢንቱ 18 ማለት 9 ሲባዛ በ2 ማለት ነው። ሶ ቪ ኢዝ ኢኳልስ ቱ 6 ታይምስ 9 ስንት ሆኖ ይወጣል? ከስኩዌር ሩት ውስጥ 3 ሆኖ ይወጣል። ቱ ግን እዛው ትቀራለች፣ መውጣት አትችልም። ስለዚህ ቪ ኢዝ ኢኳልስ ቱ 18 ስኩዌር ሩት ኦፍ 2 ሴንቲሜትር ኪዩብ ይሆናል ማለት ነው። ሴንቲሜትር ኪዩብ። አምስተኛ ጥያቄ ኤራይዝ ሰርኩላር ኮኒካል ቬስል ኦፍ አልቲቲዩድ 20 ሴንቲሜትር ኤንድ ቤዝ ሬዲየስ 10 ሴንቲሜትር ኢዝ ኬፕት ዊዝ ኢትስ ቨርቴክስ ዳውንዋርድስ። እንግዲህ ተመልከቱ ምን ተሰጥቶናል ማለት ነው። አልቲቲዩድ ተሰጥቶናል ስንት? 20 ሴንቲሜትር። ይሄ አሁን 20 ነው፣ ይሄ 20 ነው። ሌላ ሬዲየስ ተሰጥቶናል። የዚህ ሬዲየስ ስንት ነው? 10 ሴንቲሜትር ተሰጥቶናል ማለት ነው። እሺ ኢፍ 1 ሊትር ኦፍ ዋተር ኢዝ ፖርድ ኢንቱ ኢት። አሁን 1 ሊትር ውሃ እንደዚህ ብንጨምር ማለት ነው፣ እዚህ ውስጥ ብንጨምር ያው ይጠራቀማል፣ ለዚህ እየገባ ይጠራቀማል። ሃው ሃይ አባቭ ዘ ቨርቴክስ ዊል ዘ ሌቭል ኦፍ ዘ ዋተር ቢ። እንግዲህ ውሃውን 1 ሊትር ውሃ እዚህ ውስጥ ጨመርን፣ ምን ያህል ከፍታ ድረስ ይሞላዋል ነው።
ምን ያህል ከፍታ ድረስ ይሞላዋል። እሱም እንግዲህ እዚህ ድረስ ይሞላዋል ብለን እናስብ። አሁን አንድ ማወቅ ያለብን ነገር ምንድን ነው? 1 ሊትር ማለት 1000 ሴንቲሜትር ኪዩብ ማለት ነው። 1 ሊትር ማለት 1000 ሴንቲሜትር ኪዩብ ማለት ነው። ሶ ምን ተሰጥቶናል? ቮሊዩም ተሰጥቶናል ማለት ነው። እዚህ ውስጥ የሞላው ውሃ ቮሊዩሙ ተሰጥቶናል ማለት ነው። እንግዲህ ይሄ ቮሊዩም ከተሰጠን ከፍታውን ለማግኘት ምንድነው የሚያስፈልገን ማለት ነው? ቮሊዩም ኢዝ ኢኳልስ ቱ 1/3 ፓይ አር ስኩዌር ኤች ነው። አሁን ተመልከቱ፣ ቮሊዩሙ ተሰጥቶናል 1 ሊትር ውሃ ስለሆነ ማለት ነው። ሬዲየስ እና ሃይት ግን አልተሰጡንም። ሬዲየስ እና ሃይቱን የግድ ካልኩሌት ማድረግ አለብን ማለት ነው። እንግዲህ እሱንም ካልኩሌት ለማድረግ ምን እናድርግ? የመጀመሪያ ስራችን ሬሾ መውሰድ ነው። ይሄንን እንደዚህ ኤክስቴንድ ብናደርገው እዚች ጋር አንድ ሬዲየስ አለችን። እዚህ ጋር እናምጣው። እንግዲህ እሱን ይሄ እንደዚህ ኤክስቴንድ አደረግን። ይሄን እዚህ እናምጣው። ይሄ ስንት ነው? ይሄ 10 ነው። እዚህ ጋር ስንመጣ ይሄኛውን አር አናውቀውም። አር ፕራይም እንበለው። ይሄ ቶታል ከዚህ እስከዚህ ያለው ስንት ነው? 20 ነው። 20 ተሰጥቶናል ማለት ነው። ይሄ 20 ነው ቶታል ማለት ነው ከዚህ እስከዚህ። እችኛዋን ግን አናቃትም። እቺ ከዚህ እስከዚህ ያለችዋን አናቃትም። ምን እንበላት? ኬ እንበላት። ይሄ እዚህ ጋር 90 ዲግሪ ነው። ይሄ እዚህ ጋር ደግሞ ለሁለቱም ኮመን ነው። ስለዚህ እነዚህ ሁለት ትሪያንግሎች ሲሚላር ናቸው ማለት ነው። አሁን ሬሾን ውሰድ። ይሄንን ለዚህ እናካፍል። 10 ሲካፈል ለ20 እኩል ይሆናል። ይሄንን ነው እንግዲህ ለዚህ ያካፈል ነው። ስለዚህ ይሄን ደግሞ ለምን እናካፍላለን ማለት ነው? አር ፕራይምን ለኬ እናካፍላለን። ምክንያቱም ኬ ማለት ከዚህ እስከዚህ ያለው ዲስታንስ ማለት ነው። እቺ ኬ ናት። ይሄኛውን ለዚህ ያካፈልን 10/20 ሆነ። ይሄኛውን ደግሞ አር ፕራይም እንደገና ለዚህ ስናካፍለው አር ፕራይም ኦቨር ኬ እናገኛለን። ይሄን ስናቃልለው ይሄ በዚህ ይጠፋል። ሶ ከዚህ ላይ ኬ ምን ይሆናል ማለት ነው? ኬ ኢዝ ኢኳልስ ቱ 2r ፕራይም ይሆናል ማለት ነው። ኬ ኢዝ ኢኳልስ ቱ 2r ፕራይም። እሺ፣ ስለዚህ ኬ ኢዝ ኢኳልስ ቱ 2r ፕራይም ይሄን አግኝተን ነበረ። አሁን እየፈለግን ያለ ነው ኬን ነው። ኬን ስለሆነ ኢን ተርምስ ኦፍ በዚህ መልኩ እንጻፈው እንግዲህ አር ፕራይምን ኢን ተርምስ ኦፍ ኬ። ቮሊዩሙም ደግሞ ተሰጥቶናል 1000 ሴንቲሜትር ኪዩብ ነው 1 ሊትር ማለት። እንደገና 1/3 ፓይ አር ስኩዌር ኤች ነው። ነገር ግን በዚህ ኬዝ ኤቻችን ምንድነው? ኬ ነው። ስለዚህ በዚህ መልኩ ፎርሙላችንን እናስቀምጥ። ከዚህ በኋላ ቀጥታ መተካካት ይሆናል ማለት ነው። ኬን ካልኩሌት ማድረግ እንችላለን። ይሄ እንግዲህ 1000 ሴንቲሜትር ኪዩቡ ውሃ የገባበት ነው ማለት ነው። እሺ ቪ ኢዝ ኢኳልስ ቱ የሚለው ጋር 1000 ልተካ። 1000 ኢዝ ኢኳልስ ቱ 1/3 ፓይ አር ስኩዌር ቦታ ላይ ደግሞ ምን እንተካ? ኬን እንተካ። ኬ ስለዚህ ኬ ኦቨር 2 ዘሆል ስኩዌር። ልብ አድርጉ ፎርሙላው ላይ ምን አለ? ስኩዌር ስላለ ማለት ነው። ሲባዛ በኬ ክሪስ ክሮስ ብናበዛው ይሄ ምን ይሆናል? 3000 እኩል ይሆናል ኬ ስኩዌር ኦቨር 4 ሲባዛ በኬ አጠቃላይ ሲባዛ በፓይ ማለት ነው። አሁንም ክሪስ ክሮስ ብናበዛው 4 እዚህ ይመጣል። 4 ሲባዛ በ3000 እኩል ይሆናል ፓይ ታይምስ ኬ ኪዩብ ይሆናል ማለት ነው። ምክንያቱም ይሄ ኬ ስኩዌር ነው፣ በኬ ስናበዛው ኬ ኪዩብ ይሆናል። አሁን ኬ ኪዩብን ለብቻው ለማስቀረት ይሄንንም ለፓይ እናካፍል ማለት ነው። ይሄ በዚህ ይቃለላል። ስለዚህ ኬ ኪዩብ እኩል ይሆናል ይሄ 12000 ነው። 12 ሲባዛ በ1000 እናድርገው ሲካፈል ለምን? ለፓይ። ሁለቱንም ኪዩቢክ ሩት ውስጥ እናስገባ። ይሄንንም ኪዩቢክ ሩት ውስጥ እናስገባ። ስለዚህ ከዚህ ላይ ኬ ኢዝ ኢኳልስ ቱ ይሄ 1000 10 ሆኖ ይወጣል። ምክንያቱም 3 ጊዜ ራሱን በራሱ ተባዝቶ 1000 የሚሰጠን ይሄ ኪዩቢክ ሩት ስለሆነ 10 ነው። 12 ግን እዛው ይቀራል። ሲካፈል ለስንት? ለፓይ ሲካፈል ለፓይ ይሆናል ማለት ነው። እንግዲህ ለኬ ስኩዌር ሩት ኦፍ 12ን በካልኩሌተር ተጠቅማችሁ ብታቃሉት ኦቨርኦል ስንት ታገኛላችሁ? 15.63 ሴንቲሜትር ይሆናል ማለት ነው።
በዚህ መልኩ መመለስ እንችላለን። በጣም ጥሩ። የዛሬው ክፍለ ጊዜያችን ይሄንን ይመስላል። ክላሱን ኢንጆይ እንዳደረጋችሁ ተስፋ አደርጋለሁ። ቀጣይ በተሻለ ስራ እስክንገናኝ ሰላም ቆዩ። ቻው